history proves that, unfortunately and unhappily, Jesus Christ has no advantage over Genghis Khan. ታሪክ እንዳረጋገጠልን በሚያሳዝንና ደስ በማይል ሁኔታ ኢየሱስ ክርስቶስ ከጂንጊስ ካን የበለጠ አይደለም። ምክንያቱም በቂ ጥንካሬ፣ በቂ ጭካኔና በቂ ኃይል ከሌለ ክፋት በጎነትን ያሸንፋል፣ ወረራም ትዕግስትን ተሸናፊ ያደርጋታል። Jarring gong of danger wakes them up and wakes them up too late. This is where we are now. ይህ ህዝበ እስራኤልን የሚመሩት አይሁዳዊ ጠቅላይ ሚኒስትር ንግግር ነው። የዓለም መድኃኒት ነው ተብሎ የተጻፈለትን አንድ ስለ ብዙ ሞተ በሞቱም ክፋትንና ቂምን ሻረ ተብሎ የተሰበከለትን ኢየሱስን በ13ኛው ክፍለ ዘመን መጀመሪያ ላይ ተበታትነው የነበሩ የሞንጎሊያ ዘላን ነጋዶችን በማዋሃድ የሞንጎል ግዛትን ከመሰረተው ጀንገስ ካን ጋር ያነጻጽሩታል። ይህ በብዙ ክርስቲያኖች ዘንድ ባለፉት ሳምንታት ቁጣን ቀስቅሶ መቀየምን ትቶ አልፏል። ንግግሩን የተናገሩትም ትንሣኤ ሊቀበር 2 ሳምንት ሲቀረው ነበርና ኢየሱስ ክርስቶስ የሰላም የፍቅርና የመለኮታዊ ስልጣን ተምሳሌት ሆኖ ሳለ እሱን ምንም ብልጫ የለውም ብሎ ከታሪካዊ ጨካኝ ገዢ ከጀንጊስ ካን ጋር ማነጻጸር ድፍረት ነው፣ ደግሞም የኢየሱስን መንፈሳዊ ማንነት ማሳነስ ነው ብለው ቁጣቸውን የገለጹባቸው ብዙ ናቸው። ይህ ግን የእሳቸው እምነት ብቻ ሳይሆን የአይሁዳውያን ሁሉ አቋም ነው የሚሉ አስተያየት ሰጪዎች ደግሞ ብዙ መከራከሪያዎችን አቅርበዋል። በእርግጥ አይሁዳውያን ኢየሱስን ለሞትና ለመንገላታት የዳረጉ አይደሉምን? ከእነሱ ስለ ክርስቶስ ምን ይሉ ዘንድ ይጠበቃል የሚል ጥያቄ ያላቸው ሰዎች ጥቂት ያልሆኑ ኢትዮጵያውያን ህዝበ እስራኤልን የክርስቶስ አምላኪዎች አድርጎ የመመልከት የተሳሳተ እምነት አላቸውና ጠቃሚ ነገሮች አሉት። በዚህ ኢየሱስ ክርስቶስ ለደቀ መዛሙርቱ ለሁለተኛ ጊዜ መገለጡን ከግምት ውስጥ በማስገባት ደግሞም የሐዋርያው ቅዱስ ቶማስ ምስክርነት የሚታሰብበት ይሆናል ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን በምትዘክረው ዳግም ትንሣኤ ዕለት አይሁዶች እነ ኔታንያሁና ኢየሱስ ያላቸውን ግንኙነት እንመለከታለን። አይሁዳውያን በመላ ዓለም ተበትነው ተገለውና ተጎሳቅለው እንዲኖሩ የተደረጉት ኢየሱስን ሰቅለዋል በሚል ነው። 6 ሚሊዮኖቹ በጭካኔ እንዲገደሉም ይህ ኢየሱስን ሰቅለዋል የሚውለው ትውልድ የተሻገረ ትርክት ለናዚዎች ግብዓት ሆኖላቸዋል። አይሁዳውያን ሥራ እንዳይቀጠሩ ገንዘብም በባንክ ውስጥ እንዳያስቀምጡ ተደርገው ተገልለው ኖረዋል። መገፋትን ወደ ዕውቀት የቀየሩት ይሁዲዎች ባንክ ሲከለከሉ አራጣ አበዳሪ ሆነው፣ ሥራ ሲከለከሉ የተዋጣላቸው ሥራ ፈጣሪ ሆነውም ኖረዋል። ለዚያም ነው ዊሊያም ሼክስፒር ሳይቀር ዘ መርቻንት ኦፍ ቬኒስ በሚለው መጽሐፉ አይሁዶችን እንደ ጨካኝ አበዳሪ ብድር ቶሎ ካልተከፈላቸውም 1 ፓውንድ ስጋ ከሰው አካል ላይ ለመቁረጥ የማይራሩ አድርጎ የሳላቸው። እንግሊዛዊ ጸሐፊ ተውኔት አይሁዶች በክርስቲያን አውሮፓዎች የሚፈጸምባቸውን ስድብ፣ መገለልና ግፍም ዝም አላለውም። እኛ አይሁዶች ዓይን የለንምን? እጅ፣ አካል፣ ስሜትስ የለንምን? ብትወጉን አንደማም? በማለት አይሁዶች በህብረተሰቡ ውስጥ የሚደርስባቸውን በደልም የሚያሳይ ነው። እንዲህ ያለው ትርክት አይሁዶችን ለጄኖሳይድ ዳርጓቸዋል። ዓለም ሁሉ ይጠላናል የሚል ስምምነት እንዲይዙና እንዲደራጁም አድርጓቸዋል። መዳኛችን መሰባሰባችን ብቻ ነው ብለው እንዲያምኑም አድርጓቸዋል። ኢየሱስ መጥቷል ብለው የማያምኑት አይሁዶች ስለ ብዙዎች የሞተውን ክርስቶስ ገና ይመጣል ብለው እየጠበቁ ናቸው። እናም አሁን የክርስቶስን ዳግም ምጽአት በሚጠብቁ ክርስቲያኖች ላይ መሳለቅ የሚከጅላቸው ጥቂት ያለመሆኑ ምክንያት ይሄው ነው። ኔታንያሁ ከነዚያ ውስጥ አንዱ ሊሆኑ ይችላሉ የሚል አመክንዮ አለ። አይሁዶች ኢየሱስ ይመጣል ብለው የሚጠብቁ ብቻ ሳይሆኑ ኢየሱስ ከመምጣቱ በፊት መከወን ያለብን የቤት ስራ አለ፣ እናም በጊዜ የለንም መንፈስ እንረባረብ ብለው የሚጣደፉ ናቸው። ከጎንደርም ከፖላንድም ሰው እናሰባስብ ብለው ሲንቀሳቀሱም ሆነ ኢራንን ሲወሩ ከዚሁ ጋር በተገናኘ ነው። የኢራንን ጦርነት በነቢዩ ሕዝቅኤል ትንቢት ላይ የሰፈረውን ትንቢት ለማስፈጸም የሚደረግ የመጨረሻው ጥሪ አድርገው እየሰበኩ ናቸው። የቤንያሚን ኔታንያሁ መንግስት በመካከለኛው ምስራቅ የሚያካሄዳቸውን ጦርነቶች ከአይሁድ እምነትና ከመጽሐፍ ቅዱስ ጋር የሚያገናኝበት በርካታ እማሪያዊ ፖለቲካዊና ታሪካዊ ትርክቶች አሉት። በእርግጥ አይሁዳውያን የሚያካሂዱትን ጦርነት ከየትኛው መጽሐፍ ቅዱስ የቀዱት ነው? ለምን? እንዴት? የኢራንን ጦርነት የመጨረሻ ውጊያችን ነው ሲሉስ ምን ማለታቸው ነው? እነዚህን ነጥቦች ደቂቃዎችን ጨምረን ለመመልከት እንሞክር። The Jewish people have lived in the land of Israel, what is now the state of Israel, have lived here and have been attached to this place for about 3,500 years. ቤንያሚን ኔታንያሁ በእስራኤል ምድር ረዥም ጊዜ ያገለገሉ ጠቅላይ ሚኒስትር ሆነው ከዘለቁባቸው ትርክቶች አንዱ እስራኤልን ከብሉይ ኪዳን ጋር አገናኝቶ የሚያቀርበው የመጽሐፍ ቅዱስ ታሪክ ነው። በእሳቸውና በሌሎች ይሁዲዎች ዘንድ ስለ እስራኤል ሲታሰብ በኦሪት ላይ የተቀመጠው ካርታ ይነሳል። ስለ ጦርነትም ሲታሰብ ምክንያት የሚፈለገው ከኦሪታውያን ጥቅሶች ነው። ጠቅላይ ሚኒስትር ኔታንያሁም ሆኑ መሰል ይሁዲዎች በኢየሱስ ክርስቶስ አያምኑም። ሐዲስ ኪዳንን አይቀበሉም። የኢየሱስን መሲህነትም አይቀበሉም። ኢየሱስ ለበርካታ አይሁዶች ሃይማኖታዊ ፋይዳ የሌለው አንድ በታሪክ ውስጥ የነበረ ሰው ተደርጎ የሚቆጠር ነው።
መሲህ ነው የሚላቸውን ሰው ደግሞ ያፌዙበታል። ክርስቶስ አብዛኛውን ምድራዊ ሕይወቱን ያሳለፈው በእስራኤል ምድር መሆኑን የሚገልጸው መጽሐፍ ቅዱስ በተለይም በማቴዎስና በሉቃስ ወንጌል ላይ እሱ ከአይሁድ ነገዶች አንዱ ከሆነው ከይሁዳ ነገድ የተወለደ የንጉሥ ዳዊት ዘር እንደሆነም ያስተምራል። ኢየሱስ ያደገው በአይሁድ ሕግና ስርዓት ውስጥ ነው። እንደ ማንኛውም አይሁዳዊ ግዝረት ተፈጽሞለታል። በሰንበት ቀን ወደ ምኩራብ የሚሄድ ነበር። እንዲሁም የአይሁድ በዓላትን ያከብር ነበር። የኢየሱስ ክርስቶስ ምድራዊ ሕይወት በአብዛኛው የተከናወነው በጥንታዊቷ የእስራኤል ምድር ነው። ልደቱ በይሁዳ ምድር በነበረችው ዛሬ ግን በፍልስጤም ግዛት ስር በምትገኘው በቤተልሔም ተከውኗል። የልጅነትና የወጣትነት ዘመኑን በገሊላ አውራጃ በምትገኘው በናዝሬት ከተማ በመሆኑ ናዝራዊ ኢየሱስ እየተባለ እንዲጠራ ምክንያት ሆኗል። ለአገልግሎት ለተአምራትና ትምህርት ከወጣ በኋላም አብዛኛውን ጊዜውን ያሳለፈው በገሊላ ባህር ዙሪያ በቅፍርናሆምና በይሁዳ ዋና ከተማ በኢየሩሳሌም ነው። የታሰረው የተሰቀለውና ትንሣኤው የታወጀውም በኢየሩሳሌም ከተማ ነው። የተሰቀለው የተገደለው የተንገላታውም በወገኖቹ በአይሁዳውያን ነው። ጥያቄው እንዴት ከነሱ የተወለደውን በእስራኤል ምድርም ተአምራትን ያሳየውን ኢየሱስን አንቀበልም ብለው ካዱት የሚለው ነው። አንደኛው ምክንያት የመሲህነት ትርጓሜ ልዩነት ነው ይላሉ ጁዳይዝምና ክርስቲያኒዝም ላይ የተመራመሩት አጥኚ ኤሊዘር ዶን የህያ። ኢየሱስ በዚያ የተአምራትን በሚያሳይበትና ሕሙማንን በሚፈውስበት ወቅት እስራኤላውያን በሮማውያን የጭቆና አገዛዝ ስር ነበሩ። እነሱ የሚጠብቁት መሲህ እንደ ዳዊት ሰይፍ አንስቶ ሮማውያንን የሚያሸንፍ ፖለቲካዊና ወታደራዊ መሪ እንጂ ጠላቶቻችሁን እንደ ራሳችሁ ውደዱ የሚልን አልነበረምና ሰላማዊ መንፈሳዊ መንግስትን በመስበኩ ከጠበቁት መሲህ ጋር አልገጠመላቸውም። በወቅቱ የነበሩት አይሁዶች አናጺው የዮሴፍ ልጅ እንዴት የአምላክ ልጅ ነኝ ይላል በሚል ሰብአዊ ማንነቱ ላይ ተገትረው ቀርተዋል የሚሉ ተቾች ደግሞ ኢየሱስ ስለ ሰንበትና ስለ ንጽህና የነበረው ትምህርት በወቅቱ ከነበሩት የአይሁድ የሃይማኖት መሪዎች ፈሪሳውያን ትርጓሜ ጋር ይጋጭ ነበር ይላሉ። ሕጉን ሊሽር የመጣ መስሏቸው ነበርም ሲሉ ይጽፋሉ። እናም መንገላታትን፣ ስቅለትንና ግርፋትን ፈረዱበት ሲሉም ያክላሉ። ከዚያን ጊዜ ጀምሮም አይሁዳውያን በመላው ዓለም የሚሳደዱ ክርስቶስን የሰቀሉ ተብለው የሚገፉና የሚጠሉ ሆነው ኖሩ። ይህም የጀርመን ናዚዎች ለፈጸሙት ጄኖሳይድ መነሻ ሆኖ አገልግሏል የሚሉ የታሪክ ጸሐፊዎች አዶልፍ ሂትለር ሜን ካምፕፍ በሚለው መጽሐፉ ላይ አይሁዶችን የአምላክ ጠላቶች እንደሆኑና እነሱን ማጥፋት የአምላክን ፈቃድ መፈጸም ነው ብሎ መጽሐፉን ያነሳሉ። አውሮፓ በእርግጥም ከሂትለር መምጣትም በፊት ለአይሁዳውያን ሲኦል ነበረች። በጌታ ላይ ሞትን የፈረዱ ወንጀለኞች ናቸው በሚል ከማህበራዊም ሆነ ኢኮኖሚያዊ ጋርዮሾች እንዲርቁ ተደርገው ኖረዋል። በመንግስታዊ ቢሮዎች ውስጥ መቀጠር ይቅርና አገልግሎትም አያገኙም ነበር። የፋሲካ ዕለት አይሁዳውያንን መግደል ክብር ነበር። ይህንን እርሾ ያደረገው ሂትለርም ፈጃቸው። Spread through the continent, Western European Jews did their best to assimilate. Whether they lived in Germany, Austria, or France, they attended novels, made art, and did research. From the outside, የታሪክና የቴዎሎጂ ምሁሩ ኢፒ ሳንደርስ ጂሰስ ኤንድ ጁዳይዝም ሲሉ በ1985 ባስነበቡት ትውልድ ተሻጋሪ መጽሐፍ አይሁዶች ኢየሱስን እንደ መሲህ የማይቀበሉባቸው ዋና ምክንያቶች አሉ ይሉና ኢየሱስ መሲሐዊ ትንቢቶችን አልፈጸመም፣ መሲህ ሊኖሩት የሚገቡ የግል ብቃቶችን አላሟላም፣ ስለ ኢየሱስ ይናገራሉ የሚባሉ የመጽሐፍ ቅዱስ ጥቅሶችም የተሳሳተ ትርጓሜ ተሰጥቷቸዋል በማለት ይዘረዝራሉ። መሲህ የሚለው ቃል ማሻያክ ከሚለው የኢብራይስጥ ቃል የተወሰደ ሲሆን ትርጉሙም የተቀባ ማለት ነው። ይህም በአብዛኛው በዘይት በመቀባት ለእግዚአብሔር አገልግሎት የተመረጠ ሰውን የሚያመለክት ነበር። መጽሐፍ ቅዱስ ወደፊት ስለሚመጣው የዳዊት ዘር የሚሰጠው መግለጫ ይህ ብቻ በመሆኑ እውነተኛው መሲህ የሚታወቀው ያ የዓለም አቀፍ ሰላም ሲሰፍን ነው ብለው አይሁዶች ያምናሉ። ኢየሱስ መሲሐዊ ትንቢቶችን አልፈጸመም የሚሉት ይሁዶች እሱ መሲህ ቢሆን ኖሮ በሕዝቅኤል ላይ የተገለጸውንና ሦስተኛውን ቤተ መቅደስ ይገነባል፣ በኢሳይያስ ላይ የተጻፈውንም ሁሉንም አይሁዶች ወደ እስራኤል ምድር ይመልሳል፣ የዓለም ሰላም ዘመንንም ያመጣል፣ በዘካርያስ ስለ እስራኤል አምላክ ያለውን ዕውቀት በዓለም ላይ ያስፋፋል ብለው ይከራከራሉ። አንድ ሰው ከእነዚህ ቅድመ ሁኔታዎች አንዱን እንኳን ካላሟላ መሲህ ሊባል አይችልም ባዮቹ አይሁዶች ከ2018 ዓመታት በፊት የተወለደው ኢየሱስ ተራ ሰው እንጂ ከእግዚአብሔር የተላከ አይደለም ሲሉ ይከራከራሉ። ለአይሁዳውያን ኢየሱስ ከድንግል ማርያም የተወለደ መባሉና ምድራዊ አባት የሌለው ነው መባሉም በዘር ሐረግ የዳዊት ወራሽ አይደለምና የእግዚአብሔር መላእክተኛ አይደለም፣ የእኛ ክርስቶስ ገና አልመጣም የሚለውን አምነውበት እንዲዘልቁ ምክንያት ሆኗቸዋል። ከሮማውያን ቅኝ ገዢዎች ነፃ ያላወጣንን ጠላቶቻችሁን እንደ ራሳችሁ ውደዱ የሚለንን ሰው መሲህ ነው አንለውም የሚሉትን አይሁዶች በሀገረ እስራኤል የሚመሩት ጠቅላይ ሚኒስትር ኔታንያሁ በቅኝ ግዛት ኖርንበት የሚሉትን ዘመን ሁሉ ይዘረዝሩና የአረባውያኑ ግን ከሮማውያኑ የላቀ ነው ይላሉ። መሬታችንን የሚያጣነው በኦሪት የተፈቀደልንን ግዛት የተነጠቅነው አረቦቹ በሰባተኛው ክፍለ ዘመን መጥተው ቅኝ ሲገዙንና ሲበትኑ ነው ባይ ናቸው። The Arabs burst out from Arabia
And they did something that no other conqueror, not the Romans, not the Byzantines, not the Greeks before them, not Alexander the Great, nobody did before. ጠቅላይ ሚኒስትር ኔታንያሁ አረቦች መሬታችንን ወረሩት እኛንም ለመበታተን ዳረጉን የሚለውን ከማመናቸው በተጨማሪ የእስልምና አባቶችን ለናዚ ጄኖሳይድ ተጠያቂ አድርጓቸዋል። በናዚዎች የተፈጸመው የአይሁድ ጄኖሳይድ ድንገት የተፈጠረ ሳይሆን በአውሮፓ ውስጥ ለ2000 ዓመታት ኢየሱስን ሰቅለዋል በሚል ሲሰበክ የነበረው ጥላቻ ፍሬ ነው የሚሉ ጻፊዎች ደር ሸተንመር የተባለውን ጋዜጣ ይጠቅሳሉ። ጁሊየስ ስትራይከር የተባለው የናዚ ፕሮፓጋንዳ መሪ ደር ሸተንመር በሚባለው ጋዜጣ ላይ አይሁዶችን ለማጥቆር ሃይማኖታዊ ስዕሎችንና ጥቅሶችን ይጠቀም ነበር። በጋዜጣው ላይ የሚወጡ ካርቶኖች አይሁዶችን እንደ ሰይጣን ወይም ኢየሱስን እንደሰቀሉ ጨካኞች አድርጎ ይስላቸው ነበር። ከዚያ ከጀርመን ጄኖሳይድን በፊት በፋሲካ ሰሞን በአውሮፓ አይሁዶችን ማጥቃት የተለመደ ነበር። ናዚዎች ይህንን የተዘጋጀ የህዝብ ስነ ልቦና ወስደው ወደ ስርዓታዊ ጭፍጨፋ ቀይረውታል። ኢየሱስን ሰቅለዋል የሚለው ዘመቻ በጄኖሳይዱ ወቅት ለአይሁዶች መስተደድ፣ ስራ ማጣትና በመጨረሻም ለሞት መዳረግ እንደ ርዕዮተ ዓለማዊ መሰረት ሞራል ጀስቲፊኬሽን ሆኖ ያገለገለ ቢሆንም በአረቦቹ ወረራ ተፈናቀልን፣ ተበተንን የሚሉት ኔታንያሁ ግን ሂትለርን ያሳሳተው አንድ ሙስሊም የሃይማኖት አባት ነው ባይ ናቸው። Hitler didn't want to exterminate the Jews at the time. He wanted to expel the Jews. ሂትለር በወቅቱ አይሁዶችን የማጥፋት ፍላጎት አልነበረውም። እሱ የፈለገው አይሁዶችን ከጀርመን ማባረር ነበር። ነገር ግን ሐጅ አሚን አልሁሴን ከፍልስጤም ወደ ሂትለር ሄዶ ምክር ሰጠው። ካባረርካቸው ሁሉም ወደ ፍልስጤም ይመጣሉ፣ ይህንን እቅድህን ተው አለው። ሂትለርም ታዲያ ምን ላድርጋቸው ብሎ ጠየቀ። ሐጂ አሚንም አቃጥላቸው አለው። He said, burn them. ይህንን የጠቅላይ ሚኒስትሩን ንግግር የታሪክ ባለሙያዎች የሚቀበሉትም የሚወዱትም አልሆነም። እሳቸው ግን አሁንም ቢሆን መሲሁ ይመጣ ዘንድ የኪዳን ቃላትን የመፈጸም ግዴታ ውስጥ ነኝ ባይ ናቸው። የአይሁድ እምነት የሚመጣው መሲህ ከሙሴ ቀጥሎ በታሪክ ውስጥ ታላቁ ነቢይ ይሆናል ብሎ ይሰብካል። ትንቢቱ የሚፈጸመው ማለትም ክርስቶስ ወደ ምድር የሚመጣው ደግሞ ሁሉም የአይሁድ ሕዝብ በእስራኤል ምድር መኖር ሲጀምር ነው። ይህንን ለማድረግም እያንዳንዱን አይሁድ ከተበተነበት ዓለም ሁሉ የማሰባሰብ ፕሮጀክት ነድፈው እየሰሩ ዘመናትን አሳልፈዋል። በሕዝቅኤል 37 እና በኢሳይያስ 11 ላይ ሕዝቤን ከአሕዛብ መካከል እሰበስባቸዋለሁ የሚለው ቃል መፈጸም አለበት የሚለው የእስራኤል መንግስት በ1948 ሀገር መመስረትና የአይሁዳውያን መሰብሰብ እንደ መጀመሪያው ምዕራፍ ይቆጠራል ይላል። እናም ክርስቶስ ከመመለሱ በፊት አይሁዳውያን በምድራቸው መሰብሰብና በኢየሩሳሌም ቤተ መቅደስ መገንባት እንዳለበት ያምናሉ። ይህ ካልሆነ ደግሞ ምጽአቱ አይፈጸምም የሚል አቋም አላቸው። አይሁዳውያን ወደ እስራኤል መመለሳቸው በተፋጠነ ቁጥር የመሲሁን መምጣት እንደሚያፋጥንና የቅድስት ምድር መታደስ መለኮታዊ ተልእኮ እንደሆነ ያምናሉ። በአጭር አገላለጽ ኢየሱስ ዳግም ምጽአት ሳይሆን የመጀመሪያ መምጣት ያደርግ ዘንድ ተሰባስበን እንጠብቀው ባይ ናቸው። የኢየሱስን መምጣት የሚከናወነው አይሁድ በእስራኤል ምድር ተሰባስበው ሲጨርሱ ብቻ ሳይሆን መሬቱም የኛ ሲሆን ነው የሚሉት እስራኤላውያን በዘፍጥረት 15ኛው ምዕራፍ በ18ኛው ቁጥር ላይ ያለው ማለትም ከግብፅ ወንዝ ጀምሮ እስከ ትልቁ የኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቻለሁ ሲል ለአብርሃም የተገባውን ኪዳንና ከኦሪት ዘጸአት ከ23ኛው ምዕራፍ 31ኛው ቁጥር ላይ የተወሰደውን ድንበርህንም ከኤርትራ ባህር እስከ ፍልስጤም ባህር ከምድረ በዳም እስከ ወንዙ ድረስ አደርጋለሁ፣ በምድር የሚኖሩትን ሁሉ በእጅህ እጥላለሁና ከፊትህም ታባረራቸዋለህ የሚለው ለእኛ ለእስራኤላውያን ለአይሁዶች የተጻፈልን ቃል ነው ብለው ያምናሉ። ይህ የጽዮናዊነት ፖለቲካ አባት የሚባለው ቴዎዶር ሄርዚል ዘ ኮምፕሊት ዲያሪስ ብሎ ባስነበበው መጽሐፍ የከተበውና የእስራኤል ፖለቲከኞች ከጥንት እስከ ዛሬ እንደ ቅዱስ ቃል ያጠኑት ማኒፌስቶ የእስራኤል ምድር ከግብፅ ካይሮ እስከ ፋርስ ከቀይ ባህር እስከ ሜዲተራንያን ጫፍ እንደሚደርስ የሚያስነብብና ፍልስጤምን ጨምሮ ቢያንስ 7 ሀገራትን የሚጠቀልል ነው። የዘመናችን አይሁድ የሀገረ እስራኤል ፖለቲከኞች ኢየሱስ የሚመጣው ይህንን ግዛት ሙሉ በሙሉ በእጃችን ቁጥጥር ስር ስናውል ነው፣ ይህንን ካላሳካን የመሲሁ መምጣት አይፈጸምም ባይ ናቸው። እናም ህዝቡን መሰባሰብ፣ ግዛቱን መካለል አለበት። ጠቅላይ ሚኒስትር ኔታንያሁ ሁሌም ጠንካራ ነኝ፣ ጥንካሬ መንፈሳዊ ነው። በመንፈስ በኩል ያለኝ ጥንካሬ ምን መሰለህ? እዚህ ያለነው በትውልድ ቅብብሎች ሊሳካ የሚገባውን ተልእኮ ይዘን ነው። የአይሁድ ዘሮች በመላው ዓለም አሉ። ወደዚህ ወደ ሀገራቸው መምጣትን የሚያልሙ ከኛም በኋላ ወደዚች ምድር የሚመጡ ይሁዶች አሉ። እናም ለዚህ ተልእኮ የሚሆን ተግባር እየፈጸምክ ነው ወይ? ለዚህ ታሪካዊና መንፈሳዊ ዓላማ ቆመሃል ወይ ካልከኝ መልሴ አዎ ነው። የታላቋ እስራኤል ራእይ በነፍሴ ውስጥ ያለ ተልእኮ ነው። ለዚህ ራእይ ታማኝና ትጉህ ነኝ። אז אתה שואל אם אני מרגיש שאני בשליחות היסטורית ורוחנית? የነ ኢራን ወረራ፣ የጋዛ ጦርነትም ሆነ የሊባኖስ ድብደባ የሚታየው በዚሁ መለኮታዊ መነጽር ነው። መሲሁ ለመጀመሪያ ጊዜ ወደ ምድር ከመምጣቱ በፊት የቤት ስራዎችን በፍጥነት ማጠናቀቅ አለብን የሚለው ከአይሁድ እምነት የተቀዳ
ኦሪታዊ ነው። በመካከለኛው ምስራቅ የሚያካሂዱትን ጦርነትም ከዚሁ የጌታን መምጣት ከመጠበቅ ጋር ያገናኙታል። በአይሁድ እምነት በተለይም በነቢዩ ሕዝቅኤል ትንቢት ላይ መሲሁ ከመምጣቱ በፊት የጎግና የማጎግ ጦርነት እንደሚካሄድ ይታመናል። አይሁዶች ይህ ጦርነት በዓለም አቀፍ ኃይሎችና በእስራኤል መካከል የሚደረግ ታላቅ ጦርነት ነው ብለው ያምናሉ። አንዳንድ ሃይማኖታዊ ቡድኖች ኢራንንና ተላላኪዎቿን እነ ሐማስን እነ ሂዝቦላህን እንደ ጎግና ማጎግ ሰራዊት ይቆጥሯቸዋል። ይህ ታላቅ መከራ ካለፈ በኋላ መሲሁ ይገለጣል ብለውም ስለሚያምኑ አሁኑኑ የሚታየውን ውጥረት እንደ የመጨረሻው ዘመን ምልክት ይቆጥሩታል። በአይሁድ ትውፊት መሲሁ ከመምጣቱ በፊት ያለው ጊዜ በምጥ ላይ ያለችን ሴት ከምትሰቃየው ስቃይ ጋር የሚመሳሰል ነው። ይህንንም ቼቨል ማሽያክ የመሲሁ ምጥ ሲሉ ይጠሩታል። ምልክቶቹም ከፍተኛ ግራ መጋባት፣ የኢኮኖሚ ውድቀት፣ የሞራል ዝቅጠትና ከባድ ጦርነት ናቸው ብለው ያምናሉ። ይህንን ስናደርግም ጌታ ይመጣል ብለው ይደመድማሉ። እናም እነ ኔታንያሁ የሚያካሂዱትን ጦርነት የሚኖሩትንም ሕይወትና የሚመሩትን መንግስት ከዚህ መንፈሳዊ ተልእኮ ጋር አገናኝተው የክርስቶስን ውልደትና ሞት እንዲሁም ትንሣኤ የተሰበከበትን አዲስ ኪዳንን ክደው ኢየሱስ ክርስቶስን ከአንድ መንጎላዊ ንጉሥም ያነሰ ነው ብለው ለጌታ መልእክተኛ ዳግም ምጽአት ሳይሆን ለመጀመሪያ መምጣት መንገድ ጠራጊ ነኝ ብለው ያስባሉ፣ ይሰራሉ። ለክርስትና ምዕመናን ሁሉ ዳግም ትንሣኤው የምትወዱትን ግን ደግሞ የሚገባችሁን የምታሳኩበት ይሆንላችሁ ዘንድ በመመኘት በዚሁ እንሰናበታለን።